በራስ መተማመንህን ለማዳበር ሞክረህ ታውቃለህ? አዎንታዊ አስተሳሰብ ለመያዝስ ራስን አስገድደህ ታውቃለህ? አንዲትን ሴት እንዴት ነሽ ለማለት ወይም ደግሞ በስብሰባ ላይ ሐሳብህን ለመናገር ውስጣዊ ጦርነትስ ገጥመህ ታውቃለህ? እስክትሆነው ድረስ እንደሆን ካስመስል የሚለውን ምክር ሰምተህ ግን አሁንም እንደማታስመስል ሆኖ ተሰምቶ ያውቃል? አብዛኞቻችን በራስ መተማመን፣ ግርማ ሞገስና አቋም የአስተሳሰብ ጉዳይ ብቻ እንደሆነ ተነግሮናል። ግን ዛሬ አንድ እውነት ልንገርህ፣ ችግሩ አስተሳሰብህ ላይሆን ይችላል። ችግሩ ኬሚስትሪ ሊሆን ይችላል። አብዛኞቹ ወንዶች እድሜያቸውን ሙሉ የሚኖሩት በግማሽ ኃይል ነው። በስሜት ይዋዥቃሉ፣ በአእምሮ ደብዝዘዋል። ያ የወንድነት መነሳሳት ጠፍቶባቸዋል። እናም ኖርማል ነው ብለው ያስባሉ። ግን ያንን የተቆለፈ ኃይል ብትከፍተውስ? በዚህ ቪዲዮ አብዛኛው የስነ ልቦና ምክር የሚረሳውን አንድ ባዮሎጂካል እውነት አሳያለሁ። ቴስቶስትሮን የወንድ ዋና ሆርሞን ጡንቻ ብቻ አይደለም የሚገነባው፣ ማንነትን ነው የሚገነባው። መረጋጋትን፣ ትኩረትን፣ ዲሲፕሊንህንና ሴቶች በድብቅ የሚማረኩበትን ያንን ጸጥ ያለ ኃይል የሚገነባው እሱ ነው። በዚህ ቪዲዮ የስሜት መዋዠቅህና ትዕግስት ማጣትህ አንተ ደካማ ሆነ ሳይሆን ሰውነትህ ቴስቶስትሮንህን ወደ ሴት ሆርሞን እየቀየረው ሊሆን እንደሚችል ስታውቅ ትደነግጣለህ። ይህንን ቪዲዮ እስከ መጨረሻው ተመልከት። ምክንያቱም ለማስመሰል መሞከር ትተህ እውነተኛ በራስ መተማመን እንዴት ከውስጥህ እንደሚፈልቅ ታያለህ። ከመቀጠላችን በፊት ግን አንድ ግልጽ ማሳሰቢያ ልስጥህ። እኔ የሕክምና ዶክተር አይደለሁም። ይህ ቻናል የሚያተኩረው በስነ ልቦና፣ በባህሪና በግንኙነቶች ላይ ነው። ዛሬ የምናነሳቸው ባዮሎጂካል ሐሳቦች ለመረጃና ለትምህርት ብቻ ናቸው። ዝቅተኛ ቴስቶስትሮን አለኝ ብለህ ካሰብ ወይም ደግሞ ማንኛውንም ከጤና ጋር የተያያዘ ውሳኔ ከመወሰን በፊት እባክህ የጤና ባለሙያ አማክር። እዚህ የምንማረው ባህሪን የሚቆጣጠረውን ስነ ልቦና ነው። እስኪ በሁለት የተለያዩ ወንዶች ስነ ልቦና መካከል ያለውን ልዩነት እንመልከት። የመጀመሪያው ሰው ዝቅተኛ ቴስቶስትሮን ያለው ስነ ልቦና ነው። ይህ ሰው ሪአክቲቭ ነው። በትንሽ ነገር ይበሳጫል። ዲፌንሲቭ ነው። ትዕግስቱ ዜሮ ነው። ከሴት ጋር ሲነጋገር አእምሮው ውስጥ ነው። ቀጥሎ ምን ልበል፣ ምን እያሰበች ይሆን እያለ ይጨነቃል። በቦታው አይደለም። መነሳሳት የለውም። ህይወት ከባድና ትግል ትመስለዋለች። ለማስመሰል ይሞክራል፣ ግን ውስጡ ባዶነት ይሰማዋል። ሁለተኛው ሰው የተመጣጠነ ከፍተኛ ቴስቶስትሮን ያለው ስነ ልቦና ነው። ይህ ሰው የተረጋጋ ነው። በሁከት ውስጥ ሆኖ የመረጋጋት ኃይል አለው። ትዕግስቱ አይሰበርም። ከሴት ጋር ሲነጋገር አእምሮው ውስጥ አይደለም፣ እሱ ከሷ ጋር ነው። ትኩረቱ አልተበታተነም፣ እሱ ያዳምጣል። ይህ ካሪዝማ የሚባለው ነገር ነው። አቋሙ የራሱ ክብደት አለው። አንድ ክፍል ውስጥ ሲገባ ሳይናገር ይሰማል። ሰዎች ያዳምጡታል፣ ያከብሩታል። ይህ ልብ ወለድ አይደለም። ይህ ባዮሳይኮሎጂ ነው። ታዲያ ምን ተፈጠረ? ያ ኃይል የት ሄደ? ቴስቶስትሮንህ በተፈጥሮ ከፍተኛ ደረጃ ላይ ሲደርስ በአእምሮህ፣ በስሜትህና በአቋምህ ላይ የሚከሰቱት 10 የስነ ልቦና ለውጦች እነዚህ ናቸው። አብዛኞቹ ወንዶች ይህንን የራሳቸውን ማንነት ፈጽሞ አያዩትም። ነገር ግን ሲያዩት እነዚህ ነገሮች ይከሰታሉ። አንደኛ፣ ከእንቅልፍ ስትነቃ ኃይል ተሞልተህ ነው። ኃይል አልቆብህ ወይም ደግሞ አይደለም። ይህ ስለ ጠዋት ብቻ አይደለም። ይህ ስለ ቀኑ ጅምር ነው። በቀሰቀሰ ነገር እየተበሳጨ ራስን እየጎተትክ ስትነሳ ቀኑን በሽንፈትን የምትጀምረው ለአእምሮህ የምትሰጠው የመጀመሪያው ምልክት መቆጣጠር አልችልም የሚል ነው። ነገር ግን ቴስቶስትሮንህ ሲስተካከል ጥልቅ እንቅልፍ ታገኛለህ። ስትነቃ አላርም አያስፈልግህም። ሰውነትህ ዝግጁ ነው። በስነ ልቦና ዓለም የአሸናፊነት ዑደት የሚባል ነገር አለ። ቀኑን በድል ስትጀምር፣ በኃይል ስትነቃ ማለት ነው። አእምሮህ ለቀጣዩ ድል ይዘጋጃል። ጠዋትህ የህልውና ትግል መሆኑ ያቆምና የድል አድራጊነት ስሜት ይጀምራል። ሁለተኛ፣ ስሜትህ ይረጋጋል። ይህ ለግንኙነት ወዳጆች ዋናው ነጥብ ነው። ቴስቶስትሮንህ ዝቅተኛ ሲሆን ስሜትህ እንደ ፔንዱለም ይዋዥቃል። በትራፊክ ትበሳጫለህ። ፍቅረኛህ አንድ ትንሽ ነገር ስትናገር ትፈነዳለህ። ትዕግስትህ ይሰበራል። ለምን? ምክንያቱም ሪአክቲቭ ነህ። ለሁኔታዎች ፈጣንና ያልተቆጣጠርከው ምላሽ ትሰጣለህ። ነገር ግን ቴስቶስትሮን ሲጨምር መረጋጋት ይተካል። ይህ ማለት ስሜት አይሰማህም ማለት አይደለም። ይህ ማለት በስሜትህ አትነዳም ማለት ነው። ለምሳሌ ከፍቅረኛህ ጋር ክርክር ተነሳ። ዝቅተኛ ቴስቶስትሮን ያለው ሰው ይጮሃል ወይም ደግሞ ዲፌንሲቭ ይሆናል።
ይቆጣል። ከፍተኛ ቴስቶስትሮን ያለው ሰው ግን ልቡ በፍጥነት ቢመታም ይረጋጋል፣ ያዳምጣል፣ በሁከት ውስጥ ሆኖ መሪ ይሆናል። ሴቶች በድብቅ የሚመረኩት ለዚህ መረጋጋት ነው። ደህንነት ይሰማቸዋል። ሶስተኛ ስብ መቅለጥ ይጀምራል። ይህንን ከሲክስ ፓክ አንጻር አትየው፣ ከራስ ክብር አንጻር ይው። ቴስቶስትሮን ሜታቦሊዝምን ያፋጥናል። በስነ ልቦናው ዓለም በመስታወት ስትመለከት የምታየው ነገር አእምሮህን ይቀርጸዋል ይባላል። ሰውነትህ ቅርጽ ሲይዝ የሆድ ስብ ብዙ ጊዜ ይህ ምልክት የጭንቀት ምልክት ተደርጎ ይወሰዳል። ሲቀንስ አእምሮህ ተቆጣጣሪ ያለው የሚል ምልክት ያገኛል። ይህ በራስ መተማመንህን ወደ ውጪ ያንጸባርቃል። አቋምህ ራሱ ይስተካከላል። አራተኛ ጡንቻ ያድጋል። አሁንም ይህ ስለ ሰውነት ቅርጽ አይደለም፣ ይህ ስለ አቅም መገንባት ነው። ብዙ ጊዜ ስፖርት ስትሰራ ወይም ደግሞ አንድን ከባድ ነገር ስታደርግ ሰውነትህ ምላሽ ሲሰጥ ለአእምሮህ እኔ ስሰራ ዓለም ወይም ደግሞ ሰውነቴ ምላሽ ይሰጣል የሚል ምልክት ትልካለህ። ይህ ኤጀንሲ ወይም ደግሞ የራስን ህይወት የመምራት ስሜት ይገነባል። ተግባሬ ውጤት አለው ብለህ ታምናለህ። ይህ እምነት ደግሞ ወደ ስራህና ወደ ሪሌሽንሺፕ ወይም ደግሞ ግንኙነትህ ይተላለፋል። አምስተኛ ትኩረትህ እንደ ስለት የሰላ ይሆናል። በአሁኑ ሰዓት ትልቁ ችግር የአእምሮ መበታተን ነው። ይህ ለግንኙነት ያለው ጥቅም በቦታው መገኘት ወይም ደግሞ ፕሬዘንስ ነው። ከፍተኛ ቴስቶስትሮን የአእምሮ መደፈንን ያጠፋል። ይህ ማለት ከሴት ጋር ስትሆን ሙሉ ትኩረትን ልትሰጣት ትችላለህ ማለት ነው። አእምሮህ ስልክህ ላይ ምን አዲስ ነገር አለ ወይም ደግሞ ስራዬ እያለ አይበታተንም። አይን አይኗን እያየህ በእውነት ታዳምጣታለህ። በዚህ ዘመን ያልተከፋፈለ ትኩረት መስጠት ትልቁ የመማረኪያ ስጦታ ነው። ስድስተኛ ኃይልህ በቀኑ አጋማሽ አያልቅም። ብዙ ወንዶች የሙሉ ቀን ወንዶች አይደሉም፣ የጧት ብቻ ናቸው። ከስራ ሲመለሱ ኃይላቸው አልቋል። ለፍቅረኛቸው፣ ለሚስታቸው ወይም ደግሞ ለራሳቸው ህልም የቀረ ኃይል የላቸውም። እናም ስነ ልቦናዊ ጥቅሞች ስንመለከት ወጥነት ነው። ቴስቶስትሮን ኃይልህን ያስተካክላል። ይህ ማለት ጠዋትም ማታም አንተ ነህ። ግንኙነትህ የተረፈን ሳይሆን ምርጡን ያንተን ማንነት ያገኛል። ሰባተኛ ራስን መግዛት ተፈጥሯዊ ይሆናል። ዝቅተኛ ቴስቶስትሮን ራስን መግዛትን ትግል ያደርገዋል። ጂም መሄድ አለብኝ፣ ይህንን ለጤና የማይጠቅም ምግብ መተው አለብኝ እያልክ ከራስ ጋር ትጣላለህ። ከፍተኛ ቴስቶስትሮን ግን ጥረት አልባ ያደርገዋል። የማይታወቀው ሳይንስ ይህ ነው። ቴስቶስትሮን ከአንጎላችን የፊት ክፍል ወይም ደግሞ ፕሪፍሮንታል ኮርቴክስ ጋር የተያያዘ ነው። ይህ ክፍል ደግሞ ውሳኔና ዲሲፕሊንን የሚቆጣጠር ነው። ወጥ ሆነህ ለመቆየት ብዙ አትጥርም፣ በቃ ታደርጓለህ። ይህ የሚተማመኑበት ሰው ያደርግሃል። ስምንተኛ አቋምህ ይለወጣል። ቴስቶስትሮን ሲጨምር ከመናገር በፊት ሰዎች ይሰማቸዋል። ምን ይለወጣል ካልክ አቋቋምህ ይሻሻላል። ቀጥ ብለህ ትሄዳለህ። አይኖችህ ይረጋጋሉ፣ በጭንቀት አይርገበገቡም። የድምጽ ቃናህ ይጎለብታል። ይህንን ሴቶች ይሰማቸዋል፣ ወንዶች ያከብሩታል። ይህ የኃይል ቁጥጥር ነው። ምንም ነገር ማስመስከር የማያስፈልግህ ጸጥ ያለ በራስ መተማመን ነው። በግንኙነቱ ውስጥ ሁልጊዜም ቢሆን የሚጮኸው ሳይሆን ጸጥ ብሎ የሚተማመነው ወንድ ሁሌም ያሸንፋል። ዘጠነኛ መነሳሳትህ ይመለሳል። ጂም ውስጥ ብቻ አይደለም፣ በህይወት ውስጥ የስኬት ጥማት ይመለሳል። አዲስ ነገር የመሞከር ፍላጎት ይመለሳል። ዓላማ ያለው ወንድ ሁሌም ማራኪ ነው። ህይወቱ ወደ አንድ አቅጣጫ እየሄደ እንደሆነ ያሳያል። የቆመ ወንድ ማራኪ አይደለም። አስረኛ መነሳሳትን ማሳደድ ታቆማለህ። አንተ ራስህ መነሳሳት ትሆናለህ። ተነሳሽነት እስኪመጣ መጠበቅ ያበቃል። ስሜቱ እስኪመጣ አትጠብቅም። ከማይጠፋ የውስጥ እሳት በመነሳት ትሰራለህ፣ ትመራለህ፣ ትንቀሳቀሳለህ። ይህ ማለት የራስህን ቫሊዴሽን ወይም ደግሞ ይሁንታ ከውስጥ ታገኛለህ ማለት ነው። ከሰዎች እውቅና አትፈልግም። ይህ የበሰለ ወንድነት ምልክት ነው። እሺ ታዲያ ይህ የስነ ልቦና ኃይል ለምን ጠፋ? ምክንያቱ አሁንም ባዮሎጂ ነው። በራስ መተማመንህን በየቀኑ የሚገድሉ 3 የአእምሮ ገዳዮችን ላሳይህ። አንደኛ ጠላት ቁጥር 1 የጭንቀት ስርቆት። ይህንን በደንብ ስማኝ። የስነ ልቦና ምክር ጭንቀትን ተቆጣጠር ይልሃል፣ ግን ለምን ብሎ አይነግርህም። ስትጨነቅ በስራ ሊሆን ይችላል፣ በገንዘብ ወይም ደግሞ በሪሌሽንሺፕ ሰውነትህ ኮርቲሶል የተባለ የጭንቀት ሆርሞን ያመርታል። የማይታወቀው ሳይንስ ይሄ ነው። ሰውነትህ ቴስቶስትሮን ወይም ደግሞ የመረጋጋትና የመተማመን ሆርሞን ማለት ነው
እና ኮርቲሶል የጭንቀትና የፍርሃት ሆርሞን ማለት ነው የሚሰራው ከተመሳሳይ ጥሬ ዕቃ ነው። አስበው ሰውነትህ አንድ ጥሬ ዕቃ አለው። ከዚህ ጥሬ ዕቃ በራስ መተማመንን ወይም ደግሞ ፍርሃትን ማምረት ይችላል። አንተ በቋሚነት ጭንቀት ውስጥ ስትሆን ሰውነትህ ለመትረፍ ወይም ደግሞ ሰርቫይቭ ለማድረግ ቅድሚያ ይሰጣል። ስለዚህ ያንን ውድ ጥሬ ዕቃ ወስዶ በራስ መተማመን ከማምረት ይልቅ በሙሉ ኃይሉ ፍርሃት ለማምረት ይጠቀምበታል። በቀላል አማርኛ ጭንቀትህ ወንድነትንና መረጋጋትን እየሰረቀው ነው። ለዚህ ነው በጣም የተጨነቀ ሰው ትዕግስት የሌለው እና ደግሞ ሪአክቲቭ የሚሆነው። ጠላት ቁጥር 2 የስሜት መዋዠቅ። ሁለተኛው ገዳይ ስኳርና የተቀነባበሩ ምግቦች ናቸው። ይህንን ከስብ አንፃር አትየው፣ ከስሜት አንፃር ይው። ስኳር ስትመገብ ደም ውስጥ ያለው ስኳር ይፈነዳል ወይም ደግሞ ይበዛል። ይህ የኃይል መፈንዳት ከትንሽ ሰዓት በኋላ በከፍተኛ የኃይል መውደቅ ይተካል። ይህ የስሜት መዋዠቅን ይፈጥርብሃል። በአንድ ሰዓት ደስተኛ፣ በሚቀጥለው ሰዓት ደግሞ ነጭናጫ ትሆናለህ። ይህ በሪሌሽንሺፕ ወይም ደግሞ በግንኙነት ውስጥ የማይተማመኑበት ወይም ደግሞ የሚወላውል ሰው ያደርግሃል። ግን ይሄ ነው ቅድም የነገርኩህ ፍንጭ። ያ በስኳር ምክንያት የተከማቸው ስብ በተለይ ደግሞ በሆድ አካባቢ አሮማቴዝ የተባለ ኢንዛይም ያመነጫል። ይህ ኢንዛይም ምን እንደሚያደርግ ታውቃለህ? ያን ውድ ቴስቶስትሮንህን የመረጋጋት ሆርሞንህን ማለት ነው ወስዶ ወደ ኤስትሮጂን ወይም ደግሞ የሴት ሆርሞን ይቀይረዋል። አዎ ኤስትሮጂን በወንድ ሰውነት ውስጥ ሲበዛ ስሜታዊ ወይም ደግሞ ኢሞሽናል የበለጠ ጭንቀትና የድብርት ስሜት እንዲኖር ያደርጋል። ይህም በቃላትህ ሳይሆን በሆርሞንህ እየተመራህ ነው ማለት ነው። ጠላት ቁጥር 3 የአእምሮ ገዳይ ወይም እንቅልፍ ማጣት። እንቅልፍ አማራጭ አይደለም፣ ግዴታ ነው። አብዛኛው ቴስቶስትሮን የሚመረተው መቼ እንደሆነ ታውቃለህ? በሌሊት በጥልቅ እንቅልፍ ውስጥ ስትሆን ነው። የማይታወቀውን ይህንን የቺካጎ ጥናት ልንገርህ። በቺካጎ ዩኒቨርሲቲ ጥናት ጤነኛ ወጣት ወንዶችን ለአንድ ሳምንት ያህል በቀን 5 ሰዓት ብቻ እንዲተኙ አደረጓቸው። ውጤቱ ምን እንደሆነ ታውቃለህ? በአንድ ሳምንት ውስጥ ብቻ የቴስቶስትሮን መጠናቸው ከ10 እስከ 15 በመቶ ቀነሰ። እናም ይህ ያሳየው በቀን 5 ሰዓት የምትተኛ ከሆነ ሰውነት ከ10 እስከ 15 ዓመት በእድሜ ከገፋ ሰው ጋር ተመሳሳይ ቴስቶስትሮን ነው ያለው። እንቅልፍ ስታጣ አእምሮህ ወይም ደግሞ ፕሪፍሮንታል ኮርቴክስ የተባለው ይህም ለማሰብ የሚረዳው ክፍል ስራ ያቆምና ስሜታዊ አእምሮህ ይህ አሜግዳላ የሚባለው ለፍርሃትና ለንዴት ሬስፖንሲብል የሆነው ወይም ደግሞ ኃላፊነት የሚወስደው ማለት ነው ይቆጣጠራል። ለዚህ ነው እንቅልፍ ያጣ ሰው የሚናደድና የማይረጋጋ የሚሆነው። እሺ ጠላቶቹን አየን። አሁን እንዴት እናሸንፋለን? እንዴት ያንን የተረጋጋ ኃይል እንመልሳለን? የአእምሮ ምክር ነው የምሰጥህ። አንደኛ አእምሮህን መግብ። ቴስቶስትሮን የሚሰራው ከስብና ከኮሌስትሮል ነው። አዎ ጥሩ ኮሌስትሮል። ሰውነትህ በራስ መተማመን የሚያመርትበት ጥሬ ዕቃ የለውም። ስለዚህ መፍትሄው አቮካዶ፣ ለውዝ፣ የወይራ ዘይት እና ከሁሉም በላይ ደግሞ እንቁላል መመገብ። ሁለት ወሳኝ ነገሮች። የመጀመሪያው ዚንክ በስጋና በዱባ ፍሬ ውስጥ የሚገኝ ይህ ቴስቶስትሮንህን ወደ ሴት ሆርሞን ወይም ኤስትሮጅን እንዳይቀየር ይዘጋል። ሁለተኛው ቫይታሚን ዲ ይህ የፀሐይ ብርሃን ማለት ነው። በቀን 15 ደቂቃ ፀሐይ መሞቅ የደስታ ስሜት ብቻ ሳይሆን የበራስ መተማመን ሆርሞንን ይጨምራል። ሁለተኛ አእምሮህን አጠንክር። ትልቁ ስህተት ጂም ቤት ለ2 ሰዓት ካርዲዮ መስራት ወይም ደግሞ ረጅም ሰዓት መቆየት ነው። ይህ ኮርቲሶልን ወይም የጭንቀት ሆርሞንን ይጨምራል፣ ቴስቶስትሮንን ይቀንሳል። ትክክለኛው መፍትሄ ይህ ለአእምሮህ በጣም የሚበጅ ማለት ነው አጭር ፈጣንና ከባድ ልምምድ ማድረግ ነው። ይህ ለምን ይሆናል ካልክ እንደ ስኳት ወይም ደግሞ ፑሽአፕ ያሉ ከባድ ልምምዶች ለአእምሮህ ለመትረፍ ጠንካራ መሆን አለብኝ የሚል ምልክት ይልካሉ። አእምሮህ ምላሽ ለመስጠት ቴስቶስትሮን እንዲያመርት ይገደዳል። ጡንቻ እየገነባ አይደለም፣ የተረጋጋ አእምሮ እየገነባ ነው። ሶስተኛ የአሸናፊነት ዑደት። ይህ እውነተኛ የስነ ልቦና መርህ ነው። አንድ ትንሽ ነገር ስታሸንፍ፣ ለምሳሌ ጧት አልጋህን ማንጠፍ፣ ቀዝቃዛ ሻወር መውሰድ እና ደግሞ አንድ ከባድ ስራ መጨረስ ሊሆን ይችላል። አእምሮህ ዶፓሚን ወይም የደስታ ኬሚካል እና ቴስቶስትሮን ይለቃል። ይህ ቴስቶስትሮን ቀጣዩን ነገር ለማሸነፍ የበለጠ በራስ መተማመንና መነሳሳት ይሰጣል።
ለዚህ መፍትሄው ትልቅ ነገር ለማድረግ አትጠብቅ። ትናንሽ ድሎችን በየቀኑ አከማች። አልጋህን አንጥፍ፣ ያልከውን አድርግ። የማሸነፍ ልምድ ስትፈጥር ባዮሎጂ በበለጠ በራስ መተማመን ይከፍላል። እንግዲህ ከላይ እንዳየኸው በራስ መተማመን ማጣት፣ ደብዛዛ ትኩረት፣ የስሜት መዋዠቅ እነዚህ አንተ ራስህ ፈልገህ ያደረግከው አይደለም። እነሱ የተዘረፈ ኬሚስትሪ ምልክቶች ናቸው። እነዚህን እርምጃዎች ስትወስድ ለማስመሰል መሞከሩን ታቆማለህ። መረጋጋት ተፈጥሯዊ ይሆናል። ትኩረትህ የሰላ ይሆናል። አቋምህ ይለወጣል። ይህ ስለ ጡንቻ አይደለም። ይህ ስለ ህያውነት ነው። ይህ ያ የተቆለፈ እውነተኛ ያንተ ኃይል ነው። እናም ለውጥ ዛሬ ይጀምራል፣ ነገ ጀምራለሁ የሚለውን የዝቅተኛ ቴስቶስትሮን ድምጽ አትስማው። ከነገርኩ ነገሮች አንዱን ብቻ ዛሬ ጀምር። ሁሉንም አይደለም፣ አንዱን። ምናልባት ስኳርን ማቆም ሊሆን ይችላል። ምናልባት ለ10 ደቂቃ ፀሐይ መሞቅ ሊሆን ይችላል። ወይም ስልክህን ከመተኛትህ 1 ሰዓት በፊት ማቆም ሊሆን ይችላል። ከታች በኮሜንት ላይ ዛሬ የምትጀምረውን አንድ ነገር ምን እንደሆነ ንገረኝ። የዛሬ ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ የረዳህ ከመሰለና ሌሎች ወንድሞችም እውነተኛ ኃይላቸውን እንዲያገኙ መርዳት ከፈለግ ቪዲዮውን ላይክ አድርግ። እንደዚህ አይነት በስነ ልቦና የተደገፉ መረጃዎች እንዳያመልጡህ ቻናሉን ሰብስክራይብ አድርግ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።